ቫዝሊን ህይወትሽን የሚያቀልልባቸው 5 መንገዶች። ቫዝሊን የሚሰጣቸውን ጥቅሞች ሁሉንም አውቃለሁ ብለሽ ታስቢያለሽ? እንግዲያውስ እስከ መጨረሻው አብረሽኝ ቆይ። ምክንያቱም የመጨረሻው በጭራሽ የማትገምቺና ህይወትሽን ሙሉ ለሙሉ የሚያቀልልልሽ መንገድ ነው። በተለይ ለሴቶች በጣም ጠቃሚ ነው። ቀድሜ ባወቅኩት ማለትሽ አይቀርም። አንደኛው ለደረቀና ለተሰነጣጠቀ ከንፈር። የከንፈር መድረቅና መሰነጣጠቅ የፊታችንን ገጽታ የሚያበላሽብን ነገር ነው። በተለይ ለሴቶች። መፍትሄው ግን ቫዝሊን ነው። ትንሽ ስኳርን ከቫዝሊን ጋር በመቀላቀል ቀለል ያለ የከንፈር ስክራብ መስራት። ስክራቡንም በከንፈራችሁ ላይ በመቀባት በቀስታ ማሸት። ይህም የሞቱ የቆዳ ሴሎቻችንን በማንሳት ከንፈራችን እርጥበቱን ጠብቆ እንዲቆይ ያደርጋል። ከዛም ከንፈራችሁ በጣም ለስላሳና የተስተካከለ እንዲሁም ማራኪ ይሆናል። ሁለተኛው የአይን ስር ጥቁረትን ለማንሳት ወይም ለማጥፋት። የአይን ስር መጥቆር የብዙዎቻችን ችግር ነው። ግን አስደናቂ የቫዝሊን ጥቅም ግን ይህንን ችግር በቀላሉ ያስወግድልናል። አዘገጃጀቱም ትንሽ ቫዝሊን በንጹህ እቃ ላይ ማድረግ፣ ከዛም ጥቂት አልመንድ ኦይልን በመጨመር ማታ ከመኝታ በፊት በአይን ስር በቀስታ መቀባት። ይህም በአይናችን ስር ያለው ስስ ቆዳ እርጥበትንና ምግብን እንዲያገኝ ያደርጋል። ይህንን ዘዴ በየቀኑ በመጠቀም በጊዜ ሂደት የአይን ስር ጥቁረትን ማንሳትና እንዲሁም መቀነስ ይቻላል። ሶስተኛ ለተሰባበረና ጫፉ ለሚደርቅ ጸጉር። የተመሰቃቀለና የጸጉር አሰራርሽን የሚያበላሽ የተሰባበረ የጸጉር ጫፍ አለሽ? ቫዝሊንን በመጠቀም የተሰባበረ የጸጉር ጫፍን ወዲያውኑ ማስተካከል ይቻላል። አጠቃቀሙ በጣም ትንሽ ቫዝሊን በመውሰድ በጸጉር ጫፍ ላይ መቀባት። ከዛም ብዙም ሳይቆይ ከ30 ደቂቃ እስከ 1 ሰዓት ባለው ጊዜ ውስጥ መታጠብ። ይህም ዘዴ ወዲያውኑ የተሰባበረ የጸጉር ጫፍን ያስተካክላል። ሌላኛው የጸጉር ጫፍ እርጥበቱን ይዞ እንዲቆይና ተጨማሪ ጉዳት እንዳይደርስበት ይከላከላል። አራተኛ ለለስላሳና ለሚያበራ የፊት ቆዳ። አጠቃቀሙ ማታ ከመኝታ በፊት ፊትን በሳሙና በደንብ መታጠብ። ፊታችን ሲደርቅ በደንብ ቫዝሊንን በሁሉም ቦታ በማዳረስ መቀባት። ከዛም ጠዋት በሳሙና ፊታችንን መታጠብ። ይህም ቫዝሊን በቀላሉ አዋራን ስለሚስብ ቀን ላይ ከተቀባ ነው ፊታችንን ያጠቁራል። ስለዚህ ማታ ማታ በሳምንት ከ3 እስከ 5 ጊዜ በመጠቀም የሚያበራና እንዲሁም ለስላሳ የፊት ቆዳን ማግኘት እንችላለን። አምስተኛውና የመጨረሻው ለማያድግና ተሰባብሮ ለሚያስቸግር ጥፍር። አጠቃቀሙ ትንሽ ቫዝሊን ወስዳችሁ ጥፍሮቻችሁና በዙሪያው ላይ ያለው የጥፍር ስጋ ቆዳ ላይ በቀስታ ማሸት። ቫዝሊን ወደ ጥፍር ውስጥ ዘልቆ እንዲገባና እርጥበት እንዲያገኝ በደንብ ማሸት። ይህም ጥፍሮቻችሁ እርጥበት እንዲያገኝና እንዳይደርቅ ያደርጋል። የጥፍር ስር ቆዳችሁን በመመገብ ጠንካራና ፈጣን የሆነ የጥፍር እድገት እንዲኖራችሁ ያደርጋል። እናም ጥፍሮቻችሁ በቀላሉ የማይሰበር ጤናማ፣ ረዥምና ጠንካራ ይሆናሉ። ውድ ቤተሰቦቼ ለዛሬ ያዘጋጀሁትን ቪዲዮ በዚህ ላይ ያበቃለሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ከጠቀማችሁ ደግሞ ለሌሎች ጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ ቀጣይ ቪዲዮ መልካም ቆይታ ይሁንላችሁ።